ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ወቅታዊውን የአማራ ክልል ሁኔታ የተመለከተ መረጃዎችን ይዘን ቀርበናል። በወሎ እየተካሄዱ ያሉ የሉና ተጋድሎችን በማስቀደም በሌሎች የአማራ ቀጠናዎች ያሉትን ወቅታዊ መረጃዎችን ለማካፈል የዘውትር ተሳታፊያችንም መስመር ላይ ይገኛል። ወሎ የሚካሄደው የሉና ተጋድሎ ሁለተኛ ሳምንቱን በያዘበት በዚህ ወቅት በርካታ ከተሞች አሁንም በቁጥጥር ስር እየተደረጉ ይገኛሉ። መካነ ሰላም በድጋሚ በፋኖች ቁጥጥር ስር ገብታለች። በወልዲያ በጋሸናና በላሊበላ ከበድ ያሉ ውጊያዎች እየተደረጉ መሆናቸው ነው ለማወቅ የተቻለው። አገዛዙ ከፍተኛ ቁጥር ያለው ሰራዊት ወደ ወልዲያ በማምጣት የፋኖችን ይዞታ ለማስለቀቅ ያደረገው የማጥቃት እንቅስቃሴ ተቀልብሷል። የድሮን ጥቃትም በተለያዩ አካባቢዎች እንደሚፈጸም መረጃዎች ያመለክታሉ። ሰሞኑን የድሮን ቅኝት እየተካሄዱ በመሆናቸው በአንዳንድ የወሎ አካባቢዎች ጥንቃቄ እንዲደረግ መልእክቶች እየተላለፉ ይገኛሉ። የሰሞኑን ወቅታዊ ሁኔታዎች በተመለከተ የሰሞኑን አውደ ውጊያዎችን በተመለከተ የዘውትር ተሳታፊያችን የሰበሰባቸውን መረጃዎች ያካፍለናል። ከወሎ እንጀምራለን። ወሎ ሁለተኛ ሳምንቱን ነው። ትላንትናና ዛሬ ምን አዳዲስ ነገሮች አሉ? አመሰግናለሁ መሳይ። እንግዲህ በወሎ በሁሉም ቀጠናዎች ማለት በሚያስችል ደረጃ አፋባሃ ምስራቅ አማራ ቀጠና ሚኒሊክስ ዛሬም በበርካታ አካባቢዎች ማጥቃቱን እንደቀጠለ ነው የሚገኘው። በተለይ በዛሬው ዕለት በከለላ ወረዳ የሚገኙ በርካታ ቀበሌዎችን አጥቅቶ ከተሞችን በመቆጣጠር ላይ ሲገኝ፣ በዛሬው ዕለት ደግሞ ከጧቱ 12 ሰዓት የጀመረው የማጥቃት እንቅስቃሴ ወደ መካነ ሰላም ከተማ ተሸጋግሮ መካነ ሰላም ከተማን የአማራ ብሔራዊ ኃይል ምስራቅ ቀጠና ሚኒሊክስ ከምስራቅ ከምዕራብ ቀጠና ቴዎድሮስ ጋር በጋራ ባደረጉት የማጥቃት እንቅስቃሴ ለበርካታ ጊዜ ይዘው ሲለቁ እንደነበረ ይታወቃል። መካነ ሰላምን መከላከያ ሰራዊቱም ያንን አካባቢ መልቀቅ ምን ያክል ዋጋ እንደሚያስከፍለው ጠንቅቆ ስላወቀ አሁንም ካስለቀቁት በኋላ ተጨማሪ ክፍለ ጦሮችን እንደገና አደራጅቶ መልሶ ወደ ከተማው እየገባ ነበር። ዛሬ ግን በማያዳግም ሁኔታ በተለያዩ አቅጣጫዎች ከከተማው ላይ ሰፍሮ የነበረውን የመከላከያ ሰራዊት በዋናነት የመከላከያ ሰራዊት ሙሉ በሙሉ ከምሽጋቸው ሰብሮ በመግባትና ምሽጎቻቸውን በመቆጣጠር ሰራዊቱ ከመካነ ሰላም ከተማ ወጥቶ ተበትኖ ራሱን እየተከላከለ ወደ ተለያዩ ቀጠናዎች እየሸሸ እንደሆነ ነው የሚታወቀው። በተለይ በመካነ ሰላም ከተማ ሁለቱም የምስራቅ ቀጠናና የምዕራብ ቀጠና ወይም የወሎ ፋኖችና የጎጃም ፋኖች ወደ ከተማው ሲገቡ የከተማው ህዝብ በሙሉ ደስታውን በጣም በጭፈራ በመግለጽ ከፍተኛ ምሬት ውስጥ እንደነበረ ነው ማየት የቻለው። በሌላው አቅጣጫ እንዲሁ መቅደላ ከተማ ከ4 ቀን በፊት የመከላከያ ሰራዊቱ ተቆርጦ የቀረ ኃይል ነበረው። ይሄ ኃይል የመከላከያ ሰራዊቱ በጣም በተደጋጋሚ ጊዜ የስፔሻል ፎርስ ወይም የኮማንዶ የአየር ወለድ ኃይሎች እንዲመጡለት አለዚያ ደግሞ የአየር ኃይል ጥቃት እንዲፈጸምና ያንን አካባቢ አጽድተው የመውጫ ቀዳዳ መንገድ እንዲከፍቱላቸው በተደጋጋሚ ጊዜ ለበላይ መኮንኖች ጥሪ ቢያቀርቡም ሊደርስላቸው የሚችል አካል በመጥፋቱ ሰብረው ለመውጣት በጣም ለበርካታ ጊዜ ሙከራ ቢያደርጉም የፋኖ ኃይሎች ከበባ በመፈጸም ከቦታቸው እንዳይንቀሳቀሱ ማድረግ ዛሬ ደግሞ ያንን በዋናነት ተራራ ገዢ መሬት ይዘው የነበሩትን ቦታ ሙሉ በሙሉ በመምታት ሰራዊቱን በመደምሰስ በተለይ የማሻ ከተማ የመቅደላ ወረዳ ዋና ከተማ የሆነችውን ማሻ ከተማ መቆጣጠር ችለዋል። በአጠቃላይ በምዕራብ ወሎ አካባቢ እየተደረገ ያለው ውጊያ ቀጥሎ ቢገኝም በወልዲያ ከተማ በርካታ የመከላከያ ሰራዊት አባላት ወልዲያ ከተማ ላይ ተከማችቶ እነዚህን የተዘጉ ዋና መውጫዎችን ለማስከፈትና ፋኖ በቁጥጥር ስር አድርጎ ያሉትን ወረዳዎች መልሶ ለመያዝ ጥረት ለማድረግ ከወልዲያ ከተማ የተነሳው የመከላከያ ሰራዊት አንድም ስንዝር ወደፊት ሳይገፋ በርካታ ሰራዊቱን እያስደመሰሰ ወደ ኋላ እየሸሸ እንደሆነና ከከተማው መውጣት እንዳልቻለ ውጊያ በከፈቱ ሰዓት አሁንም የፋኖ ኃይሎች ምሽጋቸውን አጠናክረው በመጠበቅ የቡድንን መሳሪያዎችን በመጠቀም የመከላከያ ሰራዊቱ ከከተማ እንዳይወጣ በማድረግ ከፍተኛ የሆነ ተጋድሎ እያደረጉ እንደሚገኙና አጠቃላይ በሰሜን ወሎ አካባቢ ከጋሸና ከላሊበላና ከወልዲያ በስተቀር በብዛት የሚገኙ የቀደር ቀበሌዎችን የወረዳ ከተሞችን ከተማ አስተዳደሮችን ተቆጣጥረው ህዝብን በማደራጀት ላይ እንደሚገኙ
እንደሚገኙ ነው መረጃዎች የሚያመላክቱት። በተለይ በላሊበላ አካባቢ የሚደረገው ውጊያ የፋኖ ኃይሎች ከፍተኛ ጥንቃቄ የሚጠይቅ በመሆኑና የአካባቢ በእያንዳንዱ እርምጃ ላይ ቅርስ ያለበት አካባቢ በመሆኑ በቅርሱ አካባቢ ከባባድ መሳሪያዎችን ጠምደው ከፍተኛ ሚሊሜትር ያላቸውን የመድፍ የዙ 23 እና የተለያዩ ከባባድ መሳሪያዎችን ጠምደው እየተኮሱና ራሳቸውን እየተከላከሉ በግዴለሽነት በሚደረገው ውጊያ ቅርሶች እንዳይጎዱ ለማድረግ የፋኖ ኃይሎች ጥንቃቄ በተሞላበት መልኩ ከተማዋን ከበው እንደሚገኙና የመከላከያ ሰራዊቱ በየትኛውም አቅጣጫ ከእንግዲህ በኋላ በላሊበላ አካባቢ በአውሮፕላን ካልሆነ በስተቀር ተጨማሪ ኃይልም ወታደራዊ ቁሳቁስም ሊገባለት እንደማይችል ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በወሎ ያለው አጠቃላይ ሁኔታን በተመለከተ አሁንም መረጃዎችን የተመለከትን እንገኛለን። በቀጠናው ከፍተኛ ቁጥር ያለው የአገዛዙ ሰራዊት አሁንም ተሰማርቷል። ቁልፍ የሆኑ ቦታዎችን በተለይ ሙጃ የተሰኘውን ከተማ ዳግም ለመያዝ እንደዚሁም በሌሎች ከፍተኛ ሽንፈት በደረሰባቸው አካባቢዎች እንደዚሁ ጥቃት ለመክፈት እንቅስቃሴ እያደረገ እንዳለ ነው የሚነገረው። በሌሎች አካባቢዎች ተመሳሳይ መጠነ ሰፊ ማጥቃት እንቅስቃሴ የሚጀመር እንደሆነ እየሰማን ነው። ምክንያቱም በወሎ ያለውንም ጫና ለመቀነስ አገዛዙ ከየማሰልጠኛ ጣቢያው ሰራዊቱን እያወጣ እያሰማራ ይገኛል። ስለዚህ በተመሳሳይ ሰዓት ሁሉም አካባቢዎች ጥቃት እንዲከፈት የሚያስችል እንቅስቃሴ እንደሚጀመር ነው ፍንጩን እየሰማን እንገኛለን። ለማንኛውም በሌሎች አካባቢዎች ያለው ሁኔታ ምን ይመስላል? ጎንደር፣ ጎጃምና ሸዋ መሳይ እንደው ከዛ በፊት አንድ ጠቆም ያረካቸው ነገሮች አሉ። የመከላከያ ሰራዊቱ የሰሜን ወሎ ተራራማ አካባቢዎች ወታደራዊ ጠቀሜታ ያላቸውን ቦታዎች መልሶ ለመያዝ በመጀመሪያ ደረጃ ተቆርጦ የቀረበትን ኃይል መጀመሪያ ያስለቅቅ። የተማረከ ወታደር በድሮን እየመታ ያለ ሰራዊት ከእንግዲህ በኋላ በጣም ተራራማና ወታደራዊ ጠቀሜታ ያላቸውን የሰሜን ወሎ አካባቢዎችን ለመያዝ ሙከራ ቢያደርግ የበለጠ ጉዳት እንደሚደርስበት ስላወቀ ነው በወልዲያ ከተማ ላይ ራሱ መሽጎ የሚገኘው። እንግዲህ ለምሳሌ ያክል እንኳን ከሐይቅ አቅራቢያ ቆሎ ባቄላ በተባለ ቦታ ላይ የአንድ የመከላከያ ኃይል እዛ አካባቢ ተቆርጦ ቆርጧል። ይሄ ቆሎ ባቄላ ከተባለ ቦታ ላይ ተቆርጦ የቀረው የአገዛዙ ጦር ሰብሮ ለመውጣት ከፍተኛ ጥረት አድርጓል። ነገር ግን ይዞት የነበረውን ቦታ መሽጎ የነበረበትን ቦታ የፋኖ ኃይሎች ሂደው ገስግሰው ቦታውን ሙሉ በሙሉ በመቆጣጠራቸው በዛሬው ዕለት ያ ምሽግ ተሰብሮ የቆሎ መሸጣ የሚባለው አካባቢ በፋኖ ቁጥጥር ስር ገብቷል። ሰራዊቱ ተበትኖ ያለው አጠቃላይ ልክ እንደ ባብ ልጅ በአራቱም አቅጣጫ ሲመታ እየተበተነ ልብሱን እያወለቀ መሳሪያውን እየሸጠ ራሱን እየደበቀ የሚገኝ ኃይል የዛን አካባቢ ተመልሶ መቆጣጠር ይችላል ማለት በፍጹም የማይቻል እና ከሰማይ እንደ ሰማይ የራቀ ሊሆንባቸው እንደሚችል ነው ማየት የሚቻለው። አሁን በሰሜን ወሎ በደቡብ ወሎና በምዕራብ ወሎ አካባቢ የሚደረጉ ወታደራዊ እንቅስቃሴዎች ተስፋፍተው ወደ ሌላ አካባቢዎች እንዲሁም ጥቃት እየተከፈተ እንደሆነና በተለይ በትናንትናው ዕለት በምዕራብ ጎጃም ደንበጫ ከተማ በተደረገው የማጥቃት እንቅስቃሴ ከፍተኛ የሆነ ቁጥር ያለው የሰራዊት ብዛት ያለበትን ምሽግ ሰብረው በመግባት በተለይ በዋናነት በከተማዋ በአታ ሰፈር የሚባል አለ በሱ አካባቢ በተደረገው እንዲሁም ጉላ ወንዝ ድልድይ ድረስ ወይም ከከተማው መሃል ድረስ የጉላ ወንዝ ድልድይ የሚባል አለ ከዛ አካባቢ ሰፍሮ የነበረውን የመከላከያ ሰራዊት እንዲሁም ሆስፒታል ሰፈር በሚባለው አካባቢ ላይ በቡድን መሳሪያ የታገዘ በጣም ከፍተኛ ውጊያ ከተደረገ በኋላ ለ3 ሰዓት ከተማዋን የፋኖ ኃይሎች ተቆጣጥረው ያንን አካባቢ ወታደራዊ አካባቢዎችን አጥቅተው ከፍተኛ ድል እንዳገኙና አጠቃላይ ውጊያው ግን ከከተማዋ 8 ኪሎ ሜትር ርቀት ላይ የሚገኘው የጨረቃ ከተባለው ቦታ የጀመረው ውጊያ ወደ ከተማው ከገባ በኋላ በከተማውም ላይ እንዲሁ የፋኖ ኃይሎች ወታደሮችን አጥቅተው ማርከው አቁስለውና ገለው በርካታ ጉዳት ካደረሱ በኋላ ከከተማዋ በሰላም እንደወጡ ነው መረጃዎች የሚያሳዩት። በዚሁ ቀጠና በሰከላ ሐሽፋ መገንጠያ በዛሬው ዕለት ከፍተኛ የማጥቃት እንቅስቃሴ የፋኖ ኃይሎች በማድረግ በተለይ በዋናነት ለተደጋጋሚ ጊዜ የመከላከያ ሰራዊት ከፍተኛ ሽንፈት ከገጠመው ሐሽፋ መገንጠያ ላይ ሰፍሮ የነበረውን የመከላከያ ሰራዊት ዛሬም በከፍተኛ ደረጃ ተጠቅቶ በርካታ ወታደራዊ ቁሳቁሶች የተገኙበት ድል እንደተገኘ ነው መረጃዎች የሚያመላክቱ። በዚሁ ቀጠና ፋግታ ለኮማ ከሚባለው አካባቢ እንዲሁም በቅርብ ርቀት የሚገኘው ሽንዲ ወንበርማ በሚባለው ወረዳ በሽንዲ
በሽንዲ ከተማ የፋኖ ኃይሎች ከተማዋ ላይ ዘልቀው በመግባት ጥቃት በመፈጸም ከፍተኛ የሆነ ድል መጎናጸፋቸውን ነው መረጃዎች የሚያሳዩት። በተለይ ከአንድ ቦታ ወደ ከሁለት ወደ 3 የማጥቃት እንቅስቃሴዎች እያደረገ የሚገኘው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በበርካታ የጎጃም አካባቢዎች በትናንትናውና በዛሬው ዕለት ጥቃት እየፈጸመና የማጥቃት አድማሱን አስፍቶ በበርካታ አካባቢዎች ጥቃት በመፈጸም በተለይ ገርጨጭ ከተባለ ከባህር ዳር ከተማ በቅርብ ርቀት ላይ አካባቢ የጀመረው ውጊያ በደቡብ ሜጫ አካባቢ እንዲሁም በሽንዲ ወንበርማ ከተማ ላይ በመግባት አሁን ደግሞ ተስፋፍቶ ወደ ሐሽፋ መገንጠያ ሰከላ አካባቢ አሁንም በደንበጫ ከተማ በትናንትናው ዕለት የተደረገው የማጥቃት እንቅስቃሴ ከማዕከላዊ ጎጃም ማለትም ከባህር ዳር አካባቢ የጀመረው የማጥቃት እንቅስቃሴ እስከ ምስራቅ ጎጃም ጫፍ ድረስ ውጊያዎች በአዲስ መልክ እየተጀመሩና እየተስፋፉ የመጡ ሲሆን ለሚቀጥሉት ቀናትም ይህ ውጊያ ተጠናክሮ እንደሚቀጥል በርካታ ምልክቶች እየታዩ እንደሆነ ለማየት ተችሏል። ይህ በእንዲህ እንዳለ በማዕከላዊ ጎንደር ከወልቃይት ጠገዴ በቅርብ ርቀት ላይ የምትገኘው እና ወታደራዊ ጠቀሜታዋ እጅግ በጣም ከፍተኛ የሆነው የቀራቅር ከተማን የፋኖ ኃይሎች በዛ ከተማ ላይ ሰፍሮ የሚገኘውን የመከላከያ ሰራዊትና የአድማ ብተና አጥቅተው ከተማዋን ለግማሽ ቀን ተቆጣጥረው ያንን አካባቢ በከተማዋ ላይ የሚገኘውን ሰራዊት አባላት በመደምሰስ በከተማዋ ላይ ድል እንደተጎናጸፉና በርካታ ምርኮ ይዘው እንደሄዱ መረጃዎች ያመላክታሉ። የቀራቅር ከተማ ከዚህ በፊት የፋኖ ኃይሎች ለሁለተኛ ጊዜ ከተማዋን መቆጣጠር ሲችሉ በተደረገው ውጊያም ከ18 በላይ የመከላከያ ሰራዊቱ አባላት በከተማው አቅራቢያ በነበረ ምሽግ ላይ ሙተው እንደተገኙና አስክሬናቸውን ጥጠው እንደሸሹ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በማዕከላዊ ጎንደር ከተማ አቅራቢያ የሚገኘው ከእንፍራንስ ወደ ማክሰኝት የሚወስደው መንገድ ላይ የብልጽግና አመራሮች ወደ ማክሰኝት ከተማ ሲጓዙ የነበሩ በአንድ መከላከያ አጀብ እንቅስቃሴ ሲያደርጉ የነበሩ የብልጽግና አመራሮች 4 አመራሮችን ጨምሮ አጃቢዎቻቸውን በቅርብ ርቀት የነበሩ የፋኖ ኃይሎች መተው መኪናዋን ከማቃጠላቸው በተጨማሪ 4ቱም አመራሮችና አጃቢዎቻቸው መደምሰስ መቻላቸውን አስታውቀዋል። በሌላ ዜና መስከረም 22 2018 ዓ.ም ምሽት መነሻውን ከደብረ ብርሃን አድርጎ ልዩ ስሙ ውሻውሽኝ በሚባል ቦታ በኩል አድርጎ ወደ ደበሌ ወደ ተባለ ቦታ ሲንቀሳቀስ የነበረው የአገዛዝ ጦር የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከአባት አርበኞች ጋር በፈጸሙት ማጥቃት በዋነኝነት ተሰልፎ የነበረው በርካታ የሚኒሻ ኃይል የተደመሰሰ ሲሆን የቆሰሉት ደግሞ በተለያዩ የጤና ተቋማት በመውሰድ ሕክምና እየተደረገላቸው እንደሆነ ለማወቅ ተችሏል። ባለፈው ሳምንት በዞኑ በዚሁ በሰሜን ሸዋ ዞን ያሉት የመከላከያና የክልሉ የጸጥታ አመራሮች ተጋጭተው የበርካቶች ህይወት ማለፉ ይታወሳል። ግጭቱን ለማብረድ በጀነራል አበባው ታደሰ የሚመራ የከፍተኛ ጦር አመራሮች ቡድን ወደ ደብረ ብርሃን ሄዶ ስብሰባውን ያደረገ ቢሆንም በሁለቱ አካላት መካከል ልባዊ ስምምነት እንዳለ ለማወቅ ተችሏል። የአገዛዙ መከላከያ ጦር አካል የሆነው 15ኛ ክፍለ ጦርና በ15ኛ ክፍለ ጦር ስር የሚገኘው 5ኛ ሬጅመንት አባላት የሆኑ አንድ የ10 አለቃ እና 3 መስመራዊ መኮንኖች ዛሬ አንድ ዘመናዊ ስናይፐርን ጨምሮ ከነሙሉ ትጥቃቸው የአማራ ፋኖ ህዝባዊ ድርጅት ወይም አፋድን ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር አካል የሆነውን አጼ ዳዊት ክፍለ ጦርን በሰላም መቀላቀላቸውን አስታውቀዋል። መስከረም 20 2018 ዓ.ም እንዲሁ በደቡብ ጎንደር የፋርጣ ወረዳ ንዑስ ከተማ ከሆነችው ጋሳይ የተነሳ የአገዛዙ ኃይል ጎረቤት ወደ ሆነችው እስቴ ወረዳ ሲጓዝ ልዩ ስሙ ሚድርቄዋ የተባለ ቦታ ሲደርሱ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት 204ኛ ኮር አካል የሆነው የመይሳው ጋፋት ክፍለ ጦር በደጀን ብርጌድ ጥቃት ያደረሰባት ሲሆን በዚያው ቀጠና በተከታታይ ቀናት በተደረገ የደፈጣ ጥቃት ያገዛዙ ጦር በየዕለቱ ሙትና ቁስለኛ እየሆነ በመቸገሩ የመከላከያ ባለስልጣናት ቀጠናውን ለክልሉ የጸጥታ ኃይሎች አስረክበን አካባቢው ሙሉ በሙሉ ለቆ ለመውጣት ጥያቄ እንዳቀረበ ለማወቅ ተችሏል።
አራቱ የአማራ ቀጠናዎች ያሉትን መረጃዎች ነው። በርካታ ሌሎች ነገሮችም እንዳሉ እንግዲህ መጥቀስ ይቻላል። የጎንደር ጠቅላይ ግዛት እዝ እንደዚህ ወቅታዊ ሁኔታን በተመለከተ አጥር ያለ መግለጫ አውጥቷል። በዋናነት በትግሉ የተጠለሉና በአገዛዙ ካድሬዎች ስምሪት እየተቀበሉ ተሳፋሪና ሹፌሮችን እያገቱ ህዝቡን መከራ እያደረሱበት ያሉ ኃይሎችን በተመለከተ ነው መግለጫ ያወጣው። ይሄ ነገር በሁሉም ቦታዎች የሚከሰት ቢሆንም በተለይ በጎንደር ባህር ዳር ላይ ባለው መስመር እጅግ አስቸጋሪ ሆኖ ስለተገኘ ተደጋጋሚ የህዝብ አቤቱታም ስለቀረበልን በቀጠናው የሚፈጸሙ ውንብድናዎችን ዘረፋዎችን ለማስቆምና ሌባን ለማስዳት ከመስከረም 24 ጀምሮ ላልተወሰነ ጊዜ ከባህር ዳር ወደ ጎንደር የሚደረግ ማንኛውም የተሽከርካሪ እንቅስቃሴ ከአምቡላንስ ውጪ የታገደ መሆኑን እናሳውቃለን ይላል በራስ አርበኛ ደረጀ በላይ ስም የወጣው የጎንደር ጠቅላይ ግዛት እዝ መግለጫ ማለት ነው። እንግዲህ ዛ አካባቢ እንዲህ አይነት መሰል እርምጃዎች እየተወሰዱ ነው። በተለይ በብልጽግና ፋኖች የተደራጁ በየመንገዱ እንደዚሁ ሹፌሮችን የሚያግቱ ሌሎችንም እንደዚሁ አፍነው የሚወስዱ ከዛ ገንዘብ የሚጠይቁ በፋኖ ስም የተደራጁ አንዳንድ ኃይሎች አሉ። እነሱን የማጥራት እርምጃ መወሰድ አለበት ነው። ይሄ በጣም ትኩረት ሊደረግበት የሚገባ ጉዳይ ነው። ፋኖ ለአማራ ህዝብ ህልውና ብረት አንስቶ ጫካ የገባ ሆኖ ሳለ ከእንደገና ለአማራ ህዝብ መከራ የሚያመጣ ፋኖ ሊኖር አይችልም። ከዚህ አንፃር ይሄ በአገዛዙ የሚደረግ በጣም አደገኛ የሆነ የፋኖንም ስም የሚያጠፋ በመሆኑ አስቸኳይ እርምጃ መወሰዱ ተገቢነት ያለው ይመስላል። ይህንን በየቀጠናው ተመሳሳይ እርምጃ እንዲወስዱም ጥሪ እየተደረገ ነው። እንግዲህ ያቅጣጫው ያለው ሁኔታ እያየን ነው። ሰሞኑን ከወሎ ግንባር ሙጃ የተማረከ አንድ የአብይ አህመድ ሰራዊት አባል ያስተላለፈው መልእክት መነጋገሪያ ሆኗል። ጥሪን ያቀረበው መከላከያው ያለበትን ደረጃ ነው በትክክል ለኢትዮጵያ ህዝብ ያጋለጠው። ልጁን ሳይ ቤተሰቡን ሳይ እናቱን ሳይ 5 ዓመት እንዳለፈው ከፍተኛ ችግር ውስጥ መከላከያ እንዳለ መከላከያ የሚባልም እንደሌለ ጭምር ስሜታዊ ሆኖ የሚገልጽበት መልእክቱ መነጋገሪያ ሆናል። ዛ ብልጽግና መንደር ደግሞ ጉዳዩ ያስደነገጣቸው እንደሆነና መከላከያ ሰራዊቱን በዚህ ደረጃ ስም ማጥፋት የለበትም የሚሉ ጫጫታዎች ከወዲሁ የተነሳ ይገኛል። እስቲ ምንድነው በአጠቃላይ ማለት የሚቻለው? የአገዛዙ ከወሎ ስብራት በኋላ ከወሎ በጣም አደገኛ ምት በኋላ ለማንሰራራት የሚያደርገው እንቅስቃሴን በየአቅጣጫው እያየን ነው። በፕሮፓጋንዳውም በቂም በቀልም በድሮን የሚወስደው እርምጃ እንዲሁም በርካታ ሰራዊቱን ዳግም ወደ ጦርነት ቀጠናዎች በመላክ በቀሉ ለመወጣት የሞከረ ይገኛል። ምን ማለት ይቻላል? መሳይ ያገዛዙ ሽንፈት እኮ የማይጠገን ስብራት እየደረሰበት ማለት ይቻላል። ከእንግዲህ በኋላ በየትኛውም አይነት መንገድ ይህንን ፋኖ በተለይ በወሎ አካባቢ የተገኘውን ትልቅ ድል አስተባብሎ ውሸት ነው ለማለት ያልቆፈረው ጉድጓድ የለም፣ ያልገባበት ሚዲያ የለም። አጠቃላይ በወሎ አካባቢ የደረሰበትን ምት የፋኖ ኃይሎች እያንዳንዷን ሸንተረርና ተራራና ጋራ እያንዳንዷን ምሽግ ሰራዊቱ የነበረበትን ቤተክርስቲያን ውስጥ የነበረበትን ምሽግ ሰራዊቱ የነበረበትን አጠቃላይ የአብይ አህመድ ሰራዊት የነበረበትን ትምህርት ቤት የነበረበትን ቤተክርስቲያን ምሽጎችን አስለቅቀው በቪዲዮ ቀርጸው የተማረከ ሰራዊት አቅርበው ቃለ መጠይቅ አድርገው በዛ ቃለ መጠይቅም ከፍተኛ የሆነ ደስታ የተሰማቸው የደቡብ ክልል ተወላጆች፣ የኦሮሞ ክልል ተወላጆች፣ የአማራ ክልል ተወላጆች በአጠቃላይ የኢትዮጵያ መከላከያ ሰራዊት ወደውም ሆነ ተገደው የሚገኙና የተማረኩ ሰራዊቶች ደስታ ሲገልጡ በመማረካችን እጅግ ደስተኛ ነን እያሉ ሲገልጡ በቪዲዮ አስተላልፈዋል። ይሄንን ነገር በየትኛውም ነገር ይሄንን እውነታ ሊሸፍንበት የሚችልበት አቅም ሊፈጥር አይችልም። በአጠቃላይ ግን አሁን አንተ ቅድም በጠቀስካቸው ከጎንደር ወደ ባህር ዳር ወይም ከባህር ዳር ወደ ጎንደር ወደ ደብረ ታቦር በሚወስደው መንገድ ላይ ከአምቡላንስ በስተቀር ምንም አይነት የመኪና እንቅስቃሴ ፋኖ እኮ ነው አሁን ኃላፊነት ተሰምቶት መንገዶችን ዜጎች በነፃነት እንዲንቀሳቀሱበት ሌቦች እንዲቀነሱ ጥረት እያደረገ ያለው መንግስት ሳይሆን ፋኖ ነው። መንግስት ከመንግስት ቁመናነቱ ከወረደ በርካታ ዓመታት ተቆጥረዋል። አማራ ክልል ውስጥ በጠለፋ ላይ ቀጥተኛ እጁን አስገብቶ ባለሀብቶችን እየመረጠ ከቻለ ራሳቸውን ካልቻለ ልጆቻቸውንና ሚስቶቻቸውን ወንድምና እህቶቻቸውን በመጥለፍ የባለሀብቶችን ጥናት በከተማ ላይ የሚገኝ የብልጽግና አመራር እያጠና ወታደሮቹ ደግሞ የፋኖ ልብስ በሚመስል ሁኔታ አደራጅተው ወጣቱን የብልጽግና ኃይሎችን አደራጅተው ከከተማው አካባቢ ባህር ዳር ዙሪያ በሚገኙ አካባቢዎች በመደበቅ ከባለ ሀብቶች ጋር ድርድር እየተደረገ 10 እና 15 ሚሊዮን ብር እየተጠየቀ የሀብት ማከማቻ
መንገድ ነው ያደረጉት። ይሄን ለማስቆም ነው እንግዲህ ፋኖ ህዝቤ እየተበደለ ነው፣ መንገድ መከፈት አለበት፣ መንገዱም ደግሞ ማንኛውም ሰው በነጻነት ካልሰራ መንገድ መዘጋት አለበት ብሎ በአዋጅ አውጥቶ እንቅስቃሴ እያደረገ ያለው ፋኖ እንደ መንግስት እየሰራና እንደ መንግስት እያሰበ ስለሆነ ነው። ነገር ግን መንግስት እያደረገ ያለው የጠለፋ ተግባር በጎንደር ከተማ ታይቷል። የአድማ ብተና ኃይሎች በጎንደር ከተማ ህፃናትን ጠልፈው ገንዘብ ከተቀበሉ በኋላ ህፃናትን እንደገደሉ ራሱ መንግስት አምኗል። የኢትዮጵያ ሰብአዊ መብት ኮሚሽን በጠለፋ ላይ የመንግስት ባለስልጣናትና ወታደሮች እጃቸው እንዳለበት ከዚህ በፊት እኮ ገልጾታል። ስለዚህ መንግስት እንደ መንግስት አማራ ክልል አክት ያደረገው ወይም እየሰራ ባለመሆኑና በአጠቃላይ ሰራዊቱ ዘርፉ ከዛ ክልል ለመውጣት በተለይ ወታደራዊ አመራሩ ዘርፉ ከዛ ክልል ለመውጣት ከፍተኛ ጥረት እያደረገ ነው። መሳይ አጠቃላይ ወታደራዊ ውርደቱን ይሄ የ12ኛ ክፍለ ጦር አባል ምርኮኛ የ3ኛ ሬጅመንት 2ኛ ሻምበል የነበረው ወታደር የኦሮሚያ ክልል የሰሜን ሸዋ ክልል ተወላጅ የነበረ በሚኒሻ ተገድጄ ለ5 ዓመታት በቀበሮ ጉድጓድ ውስጥ ኖርኩኝ ብሎ የተናገረው ነገር በቂ ማስረጃ እኮ ነው። ይሄ የሁሉንም ሰራዊት ስሜት የሚነካ ንግግር ነው ያደረገው። እውነት ይሄንን ቃለ መጠይቅ በሚደረግበት ሰዓት ከሰውየው ላይ የነበረው ስሜት ለሁላችንም ይገባናል። እንግዲህ 5 ዓመታት ሙሉ ቤተሰቤን አላየሁም፣ በወታደራዊ ምሽግ ውስጥ ተደብቄ ልብስ ሳልቀሰንና የጣመ ምግብ ሳልበላ ትኩስ ምግብ ሳልበላ 5 ዓመት ሙሉ በጦርነት ጓደኞችን ሁሉ ጨርሼ ይላል። ከአንድ ጋንታ እንኳን አሁን ከሰሞኑ ከአንድ ጋንታ እንኳን የተረፈው 3 ሰዎች ብቻ ነን፣ ቀሪዎቹ ሙተዋል አለ። የተማረክነውንም የዓለም መንግስታት እንዳይመለከተን፣ ቀይ መስቀል እንዳይረከበን፣ መንግስት የመዋሸው ውሸት ደግሞ ለዓለም መንግስታት እንዳይጋለጥ ለማድረግ በድሮ እንደበደበን አለ መንግስት። ከዚህ በላይ እንግዲህ መንግስት ጨካኝ መሆኑን አረመኔ መሆኑን በምን ቋንቋ ሊገለጽ ይችላል? ቦርድ ሆኛ 10,000 ብር ለመውጣት በጥይት ተመትቼ ይህ መዋጋት አይችልም ብሎ የሐኪሞች ቦርድ ወረቀት ሰጥቶኝ 10,000 ብር ካልከፈልኩ በስተቀር ብለው ወታደራዊ መኮንኖች ግቦ ጠይቀውኛል ብሎ እኮ ነው የተናገረው። እንዲህ አይነትን ሰራዊት ነው እንግዲህ ወደ ወታደራዊ ቀጠናዎች ወደ ውጊያ ቀጠናዎች ማስገባት ተዋጋ እያሉት ያሉት። እግሩ የተመታ እጁ የተመታ ደረቱ የተመታ መሮጥ የማይችል ወታደር መሳሪያ አሸክመው ሂድና ተዋጋ የሚሉት ምን ውጤት ሊያመጣላቸው እንደሆነ እንግዲህ እግዚአብሔር ይወቀው። እንግዲህ የወጣነው ህዝብን ለመጨፍጨፍ አይደለም። በዚህ ክፍለ ጦር ውስጥ ከእንግዲህ የ12ኛ ክፍለ ጦር ውስጥ ከ300 በላይ ምርኮኛ አለ ብሎ ነው የተናገረው በይፋ። በአጠቃላይ በወሎ የደረሰበትን ሽንፈት በምንም ተአምር መንግስት ማስተባበል አይችልም። በእርግጥ ጫንቃው እስኪል ድረስ በጣም ደክሟል፣ ለፍቷል። የትግራይ ኃይሎች፣ የሻዕቢያ ኃይሎች፣ የፋኖ ኃይሎች በጋራ ነው ያጠቁኝ ብሎ አንድ መንገድ ሂዷል። የተማረከ ጦር የለኝም ብሏል። እንደገና ደግሞ በወልዲያ አካባቢ እንግዲህ የፋኖ ደጋፊዎች ቻሉት የወልዲያ ከተማ አካባቢን ተቆጣጥረናል ስትሉ እኛ ግን ደርሰን በላይነሽ አመዴ በተምታለው ዶጋ መድ አድርገናቸዋል፣ ተበትነዋል፣ የተገኘ ድልም የለም፣ የመከላከያ ሰራዊቱ ባለበት ነው ያለው እያሉ ሲዘፍኑ ነበር። ነገር ግን ነርቶ ያሳየን ሰብስቦ ያሳየን የመከላከያን አጠቃላይ ብሶት ያሳየን ግን ፋኖ እንጂ መከላከያ አይደለም። መከላከያማ የወሰደው እርምጃ ጤና ጣቢያዎችን በሳት ሲያቃጥል በድሮን ሲመታ የተኙ እናት ወላድ እናቶችን በምጥ ላይ ያሉ ወላድ እናቶችን በድሮን ሲመታ፣ በአንጻሩ ደግሞ የመከላከያ ሰራዊቱን አጠቃላይ የብልጽግና አመራር በአማራ ክልል የሽፍትነትና የውንብድና ስራ እየሰራ እንደሆነ ነው ማየት የቻልኩት። መሳይ በነገራችን ላይ የአብይ አህመድ አገዛዝ በአማራ ክልል የደረሰበትን ሽንፈት በተለይ በወሎ ለማካካስ ይመስላል የፕሮፓጋንዳው አይነት ከያቅጣጫው በተለያየ መልኩ የሚገለጽ ነው። የአማራ ክልል ምስለኔ አስተዳደር ባለስልጣናት ወልዲያ በጃችን ነች የሚል መልእክት ለማስተላለፍ ይመስላል። በማታ በምሽት በከፍተኛ ወታደራዊ አጀብ ገብተው ፎቶግራፍ ተነስቶ ያንን ፎቶግራፍ ሶሻል ሚዲያ ላይ ለቀው አለን እዚህም አለን አይነት መልእክት በሚመስል መልኩ ፎቶግራፎቹ እንዲለቀቅ አድርገው ተመልሰው ወደ ባህር ዳር ሜዳቸውን ነው እየሰማነው። አለን ለማለት የሚደረገው የአንድ መንግስት እንዲህ አይነት ሙከራ በጣም አስተዛዛቢ ነው፣ እጅግም ማሳዛኝ ነው። ምን ያህል ተስፋ እንደቆረጠም የሚያሳይ ነው። ሌላው ግሸን ማርያም አካባቢ ያለው ሁኔታ ነው። ያንን አካባቢ ፋኖች መልካም ፍቃድ በዓሉ እንዲከበር የተደረገው ጥረት የሚደነቅ ነው። አገዛዙ ይህንን አጋጣሚ ተጠቅሞ ሰላም ነው ኑና ክብሩ አይነት የሚመስል በአካባቢው ባለ የመንግስት የወረዳ ኮሙኒኬሽን ጽህፈት ቤት አማካይነት መግለጫዎችን መስጠት የቻሉበት ሁኔታ አስገራሚ ነው። ፋኖች ፈቅደው ሌላው ቀርቶ የአካባቢው አባቶች ደብዳቤ የሚጻፉት ለፋኖ ኃይሎች እንደሆነ በሰላም እንድናከብር ገዛ አድርጉልን ድጋፍ አድርጉልን ብለው የጠየቁት ፋኖን እንደሆነ ነው የሰማነው። ፋኖች ደግሞ ለእንደዚህ አይነት ነገር ሁሉ ጊዜም ቀና ትብብር ብቻ ሳይሆን የሚችሉትን ሁሉ አድርገው በዓሉ በሰላም እንዲከበር አድርጓል። ነገር ግን ማምሻውን የምንሰማቸው
ያገኘናቸው አንዳንድ መረጃዎች አሉ በዚህ በደቡብ ወሎ መካነ ሰላም በተከፈተው ጦርነት ምክንያት ከግሽን ማርያም የሚመለሱ መኪኖች መካነ ሰላም ለመግባት ቢሞክሩም እንዳልተቻለ ነው የተገለጸው ቀይ መብራት ከሚባለው መገንጠያ ወደ መካነ ሰላም ለመግባት ሞክረው መንገድ ላይ እንዲያድሩ መደረጋቸው ነው የተደረገው እንግዲህ በዋናነት አገዛዙ በፈጠረው ችግር ምክንያት እንደሆነም ይነገራል አሁንም በአካባቢው ውጊያ እንዳለ ነው የሚገለጸው ቀደም ሲል አንተም እንደገለጽከው መካነ ሰላም በድጋሚ በፋኖች እጅ ገብታለች ያንን ለማስለቀቅ አገዛዙ የሞት ሽረት ውጊያ ለማድረግ የሞከረ እንዳለ ነው እየሰማ ነው እንግዲህ መረጃዎች ይሄንን ነው የሚያሳዩት ሌሎችን ጨምረን በነገው ዕለትም ተመሳሳይ የፋኖችን ውሎ የተመለከተ መረጃ ለተመልካች እናቀርባለን የሚጨምረው ከሌለ አዎ የአማራ ህዝብ እኮ የመንግስት የለም አላለም በአማራ ክልል ውስጥ አለ እየጨፈጨፈ እየገደለ እየዘረፈ መሰረታዊ ተቋማትን እያወደመ አለ ይሄ እኮ ማንንም አልካደም ነገር ግን ያለበት ቁመና ምን አይነት ቁመና ነው ይወቁልኝ ከሆነ እንግዲህ እኛ አጠቃላይ የአማራ ህዝብ በአማራ ክልል ያለው የብልጽግና መንግስት የጀርባ አጥንቱ የተሰበረ ወይንም ጭንቅላቱን የተመታ እባብ አይነት ቁመና ያለው መንግስት አሁን በአማራ ክልል አለ ጀርባው የተሰበረ የጀርባ አጥንቱ የተሰበረ በእግሩ ቆሞ መሄድ የማይችል እየተልፈሰፈሰ የራሱ እንደባብ እየተሳበ የሚሄድ የደከመ መንግስት አለ እሱን ወቁልኝ ማለት ግዴታ ወልዲያ ላይ ገብቶ ተቀርጾ መውጣት አይደለም የመንግስት ቁመና እኮ ባህሪ የለውም አጠቃላይ ወልዲያን ከተማ አይደለም መካነ ሰላምን ከተማም እኮ ከዚህ በፊት ከአንድ 5 ቀን ከ6 ቀን በፊት እኮ የፋኖ ኃይሎች ከተማዋን ተቆጣጥረዋት ነበር ከፍተኛ ዋጋ ከፍሎ መካነ ሰላምን ተመልሶ ያዛት ወታደራዊ አካሄድ ነው አንድ ጊዜ ተለቃለህ አንድ ጊዜ ትይዛለህ አንድ ጊዜ ተለቃለህ አንድ ጊዜ ትይዛለህ ግን መጨረሻ ላይ ግን እየተጎዳ የመጣው መከላከያ እንደሆነ ዛሬ እንደ ቆላ በግና እንደ ቆላ ፍየል አንድ ላይ እየነዳ በዛፍ ስር አስጠግቶ ከ800 እና ከ900 እስከ 1000 የሚሞላ ምርኮኛ በአንድ ዞን ላይ ያስቀምጦ ኢንተርቪው ሲያደርግ ያየነው ፋኖ ነው ስለዚህ የፋኖ ጉልበት እየሰፋ እየሄደ እንደሆነ ነው መመልከት የቻልነው ለመኖር አለ ያ የለም አላለም በዋናነት መንግስት አለ ግን የመንግስት ቁመና የለውም ይሄንን አበክሬ መንግለጽ ፈልጋለሁ ምናልባትም የለም እንለው በአማራ ክልል ላይ ሙሉ በሙሉ ተጠራርጎ ሲወጣ ነው መንግስት የለም የሚባለው በአማራ ክልል ያ ደግሞ በቅርብ ጊዜ ይሆናል የሚል እምነት ነው ያለኝ መሳይ በጣም አመሰግናለሁ እኔም አመሰግናለሁ መሳይ